በክልሉ በተለይም የጣት አሻራ ምርመራን በዘመናዊ መልኩ ለማስጀመር ቅድመ ዝግጅት መጠናቀቁ ታውቋል። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነርና የወንጀልና የትራፊክ አደጋ ምርመራ ዘርፍ ኃላፊ ታከለ ታደሰ የወንጀል ምርመራ ስራዎች በሁለት ዋና ዋና መንገዶች እየተከናወኑ ነው ብለዋል። ወንጀል ተፈጽሞ ሲገኝ በዋናነት ምርመራ ነው የምናጣራው። ምርመራ ስናጣራ ደግሞ አብዛኛውን ጊዜ በሁለት አይነት መልኩ ነው ምርመራ የሚጣራው። አንደኛ የታክቲክ ምርመራ ይባላል። ሁለተኛ ደግሞ ቴክኒክ ምርመራ ይባላል። ታክቲክ ምርመራ ማለት ምን ማለት ነው? ሰዎች አንድ ስለተፈጸመ ወንጀልን በሚመለከት ከተለያየ ቦታ ከወንጀሉ ስፍራ የሚመጡት ማስረጃዎችን መርማሪ ፖሊስና በየአካባቢው የሚመጡት ምስክሮች፣ ተከሳሾች ስለ አንድ ስለተፈጸመው ጉዳይ በአካል ቀርቦ ለመርማሪ ፖሊስ የሚያስረዱበት ሂደት እሱ የታክቲክ ምርመራ ይባላል። ቴክኒክ ምርመራ በሚመለከት ወንጀል ሲፈጸም ወንጀሉ ቦታ ላይ የተለያዩ አካላዊ ማስረጃዎች ይኖራሉ። ለምሳሌ የደም ነጠብጣብ፣ የመስታወት ርጋፊ፣ ለዛ ማቴሪያል የዋሉ ዕቃዎችም ጭምር ይሰበሰባሉ። እነዚህ ከተሰበሰቡ በኋላ ወደ ፎረንሲክ ላቦራቶሪ ይላካሉ። ተልኮ ውጤቱ ይመጣል። ስለዚህ ጥበብና ሳይንስን አንድ ላይ አቀናጅተን ነው ምርመራን እየመራን ያለ ነው። በክልሉ ለዓመታት የጣት አሻራ ምርመራ አገልግሎት እንዳልነበር የተገለጸ ሲሆን ይህም የግብዓት እጥረትና በግዢ ውድነት ምክንያት እንደሆነ ተጠቁመዋል። በአሁኑ ወቅት ግን ይህንን ችግር በዘላቂነት ለመፍታትና ዘመናዊ የጣት አሻራ ምርመራ ለመጀመር የሚያስችሉ ቅድመ ዝግጅቶች መጠናቀቃቸው ተረጋግጧል። አሁን በክልላችን ለረጅም ዓመታት የአሻራ ምርመራ የለም። ቀለም ባለመኖሩ የተነሳ ግዢ ውድ ከመሆኑ የተነሳ ያ አገልግሎት ባለመሰጠቱ ለረጅም ጊዜ ስለሆነ የነበረው ምንድነው ጊዜያዊ ወረቀት ነበር ፖሊስ ሲሰጥ ነበረው። አሁን ይሄን ለማስቀረት የአሻራ ምርመራ በዚሁ ክልል ምርመራውን ለመጀመር ቅድመ ሁኔታ ዝግጅት ሁሉ ጨርሰናል ማለት ነው። የምርመራ ጥራትን ለማረጋገጥ የፌዴራል ፍትህ ሚኒስቴርና የፌዴራል ፖሊስ ኮሚሽን ባወረዱት መመሪያ መሰረት የክልሉ ፖሊስ ኮሚሽንና ፍትህ ቢሮ የጋራ ስምምነት ተፈራርመዋል። ይህ ስምምነት እስከ ወረዳና ዞን ድረስ የወረደ የጋራ እቅድ ያለው ሲሆን የወንጀል ጥቆማ በቀረበበት ወቅት በፍትህ ቢሮና በፖሊስ መካከል ፈጣን የመረጃ ልውውጥ በማድረግ የጋራ የምርመራ ቡድኖችን በማደራጀት ስራዎችን መስራትን አካቷል። ይህ አዲስ የቅንጅት አሰራር በክልሉ ያለውን የወንጀል ምርመራ ጥራትና የፍትህ አሰጣጥ ስርዓት እንዳሻሻለውም ተናግረዋል። ከዚህ በፊት ከባድ ወንጀል ፈጽሞ ከአካባቢ የተሰወሩ አካላትም ጭምር ከብሔራዊ ደህንነት ጋር ከፌዴራል ፖሊስ ጋር በመቀናጀት የተሻለ ስራዎች እየተሰሩ ያለው መሆኑን ለመግለጽ ነው። ካምና በተለየ ሁኔታ ሁሉንም በማቀናጀት ዳይሬክተርም ጭምር ባለሙያዎችም ጭምር በየዘርፉ እስከታች ወርዶ የተሻለ ለውጥ የመጣበት ዓመት ነው።